ሰላም ሰላም ውድ የኢትዮ ቲንከርስ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮአችን ደግሞ የዘጠነኛ ክፍል ኢኮኖሚክስ ዩኒት 2 ላይ ያዘጋጀሁላችሁን ፕራክቲስ ኩዌስችኖች አብረን የምንሰራ ይሆናል። በየጊዜው የምለቃቸው ቪዲዮዎች እናንተ ጋር እንዲደርሱ ቻናሉን ሰብስክራይብ አድርጉ። ቪዲዮቹን ደግሞ ላይክ እና ሼር በማድረግ ጀምሩ፣ በጣም ደስ ይለኛል። ቀጥታ ወደ ቪዲዮ። አሁን ደግሞ እንግዲህ ዩኒት 2 ላይ ያዘጋጀሁላችሁን ፕራክቲስ ኩዌስችንስ ወይንም የመለማመጃ ጥያቄዎችን አብረን የምንሰራ ይሆናል ማለት ነው። ቶፒክ 1 the basic economic problems scarcity choice opportunity cost and production possibility frontier ነው የሚለው። እዚህ ጋር ቶፒክ 1 ቶፒክ 2 ብዬ ልክ ቻፕተር 1 ላይ እንደሰራሁላችሁ ከፋፍዬ ያስቀመጥኩት አንደርስታንድ ለማድረግ ወይንም ለመረዳት እንዲያመቻችሁ ነው ማለት ነው። ወደ መጀመሪያው ጥያቄ እንሂድ። የመጀመሪያው ጥያቄ what is the basic economic problem faced by every society? ዓለም ላይ ያሉትን ሁሉንም የኢኮኖሚ ዘርፎች የሚያጋጥማቸው መሰረታዊ የኢኮኖሚ ችግር ምንድን ነው? ኤ ኢንፍሌሽን የዋጋ ንረት የምንለው፣ ቢ ስኬርሲቲ የሀብት ወይንም የሪሶርስ ውስንነት፣ ሲ ፕሮፊት ሜኪንግ ትርፋማ መሆን፣ ዲ አንኢምፕሎይመንት ስራ አጥነት። ስለዚህ ከዚህ ውስጥ መልሱ የትኛው ነው ማለት ነው? እስኪ 3 ሰከንድ ልስጣችሁ። 1 2 3 ምንድን ያላችሁት? ስኬርሲቲ ካላችሁት መልሱ ትክክል ነው ማለት ነው። ስኬርሲቲ ምንድን ነው? the fundamental economic problem that any human society faces is called the problem of scarcity ብለናል። ቻፕተር 2 ዲስከስ እናደርግ ማለት ነው። ሁሉንም የማህበረሰብ ክፍል በእኩል መልኩ የሚጎዳው ወይንም የሚያጠቃው የኢኮኖሚ ችግር የስኬርሲቲ ችግር ነው ማለት ነው። ሁለተኛ ጥያቄ ስኬርሲቲ exists because የሀብት ውስንነት የሚኖረው ኤ ሂማን ዋንትስ አር አንሊሚትድ ኤንድ ሪሶርስ አር ሊሚትድ የሰዎች ፍላጎት ያልተገደበ ስለሆነና ያሉን ሪሶርሶች ደግሞ የተገደቡ ስለሆኑ፣ ቢ ሪሶርስ አር አንሊሚትድ ያሉን ሪሶርሶች ያልተገደቡ ስለሆኑ፣ ሲ ፒፕል አር ሌዚ ሰዎች ሰነፍ ስለሆኑ፣ ዲ ገቨርንመንትስ ኮንትሮል ኦል ሪሶርስስ። ስለዚህ ከዚህ የትኛው ነው ማለት ነው መልሱ? 1 2 3 ምንድን ነው ያላችሁት? መልሱን መልቲፕል ቾይስ ኤ ካላችሁ ልክ ናችሁ። ስካርሲቲ የሚኖረው ለምንድን ነው? የሰዎች ፍላጎት ያልተገደበ ስለሆነና ያለን የሪሶርስ መጠን ደግሞ የተገደበ ስለሆነ ሰዎች ያልተገደበ ፍላጎታቸውን የተገደበ ሪሶርስ ለማሟላት ሲጥሩ አንድ መሰረታዊ ችግር ያጋጥማቸዋል። ያ መሰረታዊ ችግርም the problem of scarcity ይባላል ማለት ነው። question number 3 when we make choice the next best alternative we give up is called አንድ ነገር ስንመርጥ ወደ ጎን የምንተወው ሌላኛው ጥሩ ምርጫ ምንድን ነው የሚባለው? ኤ ትሬድ ኦፍ፣ ቢ ዲማንድ ወይንም ፍላጎት፣ ሲ ኦፖርቹኒቲ ኮስት፣ ዲ ኢንካም። ስለዚህ አንድ ነገር ስንመርጥ ሌላኛው ወደ ጎን የምንተወው ምርጫ ወይንም ሌላኛው ቤስት የሚባለው ወደ ጎን የምንተወው ምርጫ ምንድን ነው የሚባለው ማለት ነው? እስኪ 3 ሰከንድ 1 2 3 መልሱ ምንድን ነው ያላችሁት? ኦፖርቹኒቲ ኮስት ካላችሁ ልክ ናችሁ። ኦፖርቹኒቲ ኮስት ሪፈርስ ቱ the amount of the next best alternative that must be sacrificed or give up in order to obtain more unit of another product or another good ነው ማለት ነው። አራተኛ ጥያቄ which of the following best describes scarcity? ከነዚህ ምርጫዎች ውስጥ ስኬርሲቲን በደንብ የሚገልጸው የትኛው ነው? ኤ having too much of everything የሆነ ነገር ብዙ ዩኒት ከኖረን የሆነ ነገር ብዙ ዩኒት ከኖረን ስኬርሲቲ ነው ይለናል መልቲፕል ቾይስ ኤ። ቢ ደግሞ unlimited wants and limited resources ያልተገደበ ፍላጎትና የተገደበ የሪሶርስ መጠን። ሲ ሊሚትድ ዋንትስ ኤንድ አንሊሚትድ ሪሶርስስ የተገደበ ፍላጎትና ያልተገደበ የሪሶርስ መጠን። ዲ ኦል ሪሶርስስ ቤይንግ ፍሪ የሁሉም ሪሶርሶች ፍሪ መሆን የሁሉም ሪሶርሶች ስኬርስ ያለ መሆን ማለት ነው። ስለዚህ ከዚህ ውስጥ መልሱ የትኛው ነው ማለት ነው? 1 2 3 ስለዚህ መልሱ unlimited wants and limited resources. The existence of unlimited wants
and the limited resource is what we call the problem of scarcity. የሀብት ውስንነትና የሰዎች ፍላጎት ያለመገደብ የስኬርሲቲ ችግርን ያሳየናል ማለት ነው። አምስተኛ ጥያቄ if a farmer decides to plant wheat instead of maize, the maize that could have been produced is አንድ ገበሬ ከበቆሎ ይልቅ ስንዴ ለማምረት ቢወስን ሊመረት የነበረው የበቆሎ መጠን ሊመረት የነበረው በቆሎ ወይንም ወደ ጎን የተተወው በቆሎ ምንድነው ነው እዚህ ጥያቄ ላይ? A opportunity cost ነው፣ B scarce resource ነው፣ C fixed cost ነው፣ D demand curve ነው ይለናል። ስለዚህ አንድ ገበሬ ከበቆሎ ይልቅ ስንዴ ቢያመርት ወደ ጎን የተተወው ያ በቆሎ ምን ይባላል ማለት ነው? እስኪ ሞክሩት። 1 2 3 እቺ ቀላል ጥያቄ ነች አይደለ? መልሷ multiple choice A ነው ማለት ነው። opportunity cost more unit of ስንዴ ማምረት ቢፈልግ የበቆሎን ምርት መቀነስ አለበት ማለት ነው። ስድስተኛ ጥያቄ the existence of opportunity cost implies that የopportunity cost መኖር የሚያሳየን A we can have everything we want የፈለግነውን ነገር በሙሉ ሊኖረን እንደሚችል፣ B choices are unnecessary ምርጫዎች አስፈላጊ እንዳልሆኑ፣ C making one choice means giving up another አንድን ነገር መምረጥ ማለት ሌላኛውን ነገር ደግሞ ወደ ጎን መተው ማለት ነው፣ D resources are limited ስለዚህ the existence of opportunity cost ምንን ነው የሚያሳየን ማለት ነው? እስኪ 3 ሰከንድ 1 2 3 መልሱ ምንድነው ያላችሁት? The existence of opportunity cost implies that making one choice means giving up another አንድን ነገር ስንመርጥ ሌላ ነገር ደግሞ ወደ ጎን እንተዋለን ያለ ሪሶርስ ውስን ስለሆነ። ሰባተኛ ጥያቄ which of the following is not an example of scarce resource ከነዚህ ወደታች ከተዘረዘሩት ምርጫዎች ውስጥ scarce resource ወይንም economic resource ያልሆነው የትኛው ነው? ስለዚህ ባጭሩ ጥያቄ ምንድነው የሚለን? ወደታች ከተዘረዘሩት ውስጥ ፍሪ ሪሶርስ የትኛው ነው? A ታይም ጊዜ፣ B መኒ ገንዘብ፣ C ኤር አየር ወይንም ኦክሲጅን፣ D ሌበር የሰው ጉልበት የምንለው ማለት ነው። ስለዚህ ከነዚህ ውስጥ ስኬርስ ያልሆነው ሪሶርስ የትኛው ነው ማለት ነው? ኤር ወይንም አየር የምንለው ማለት ነው። ኤር ሰንላይት ኤር ምናምን የምንላቸው ምንድናቸው ማለት ነው? ፍሪ ሪሶርስ ናቸው። ፍሪሊ የምናገኛቸው ሪሶርሶች መጠናቸው ያልተገደበ ሪሶርሶች። ፕሮዳክሽን ፖሲቢሊቲ ፍሮንታየር አሁን ደግሞ ስለ ፒፒኤፍ የምናይ ይሆናል ማለት ነው። ስምንተኛ ጥያቄ the production possibility frontier or PPF shows production possibility frontier ወይንም PPF የሚያሳየን A the maximum possible output of two goods given limited resources ያለንን ውስን ሪሶርስ ተጠቅመን የምናመርተው ማክሲመም የሁለት ዕቃዎች መጠን ማለት ነው። B the level of government spending የመንግስት ወጪ ወይንም መንግስት ስፔንድ የሚያደርገው የገንዘብ መጠን ማለት ነው። C the population growth rate የህዝብ ቁጥር የእድገት መጠን። D total income of consumers የሸማቹ አጠቃላይ ገቢ ነው የሚለን multiple choice D። ስለዚህ production possibility frontier ምን ያሳየናል ማለት ነው? 1 2 3 ምንድነው ያላችሁት? multiple choice A the maximum possible output of the two goods given the limited resources. So ምን ብለን ነበረ? the production possibility frontier or the production possibility frontier curve shows the maximum possible combination of the two goods that the society can produce given its limited resource and technology ብለን ነበረ። ስለዚህ multiple choice A ነው ማለት ነው ትክክለኛ መልሱ። ዘጠነኛ ጥያቄ a point inside the production possibility frontier represents እቺን ጥያቄ ለመመለስ እዚህ ጋር production possibility curve draw ላድርግላችሁ። let's say ኢኮኖሚ ውስጥ እንደባለፈው ሁለት ዕቃዎች ይመረታሉ ብለን እንውሰድ።
ኮምፒውተር እና ፉድ። ቨርቲካል አክሲስ ላይ ፉድ ፕሮዳክሽን አለ፣ ሆሪዞንታል አክሲስ ላይ ደግሞ ኮምፒውተር ፕሮዳክሽን አለ። ስለዚህ እዚህ ጋር ፖይንት ኤክስ አለ፣ እዚህ ጋር ደግሞ ፖይንት ኤ አለ እንበል። እዚህ ጋር ፖይንት ዲ፣ እዚህ ጋር ደግሞ ፖይንት ኢ አለ እንበል። ስለዚህ አሁን ጥያቄው ምንድነው የሚልን a point inside the PPF represents እቺ ፖይንት ኤክስ ፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ውስጥ ያለችው ፖይንት የምታሳየን ነው የሚለው ጥያቄ። ኤ ፉል ኢምፕሎይመንት ኦፍ ሪሶርስን ወይንም ሀብትን ፉል በሆነ ፖቴንሻል ባለን አቅም መጠቀም። ቢ ኤፊሽንት ዩዝ ኦፍ ሪሶርስን ወይንም ሀብትን በአግባቡ መጠቀምን። ሲ አንኢምፕሎይመንት ኦር ኢንኤፊሽንት ዩዝ ኦፍ ሪሶርስ የተወሰኑ ሪሶርሶች አንኢምፕሎይድ መሆናቸው ወይንም በአግባቡ መጠቀም ያለመቻላችንን። ዲ ኢኮኖሚ ግሮዝን ያሳየናል ይላል። ስለዚህ ኢንሳይድ ዘ ፕሮዳክሽን ፖሲቢሊቲ ፍሮንተር ውስጥ ያሉት ፖይንቶች ምን ያሳዩናል ማለት ነው? እናንተ እድሉ ልስጣችሁ እስኪ 1 2 3 4 ምንድን ያላችሁት መልሱ? መልቲፕል ቾይስ ሲ ማለት ነው። እዚህ ፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ውስጥ ያሉት ፖይንቶች ለምሳሌ በእኛ ኬዝ ፖይንት ኤክስ አቴነብል ነው። ኢኮኖሚው እዚህ ጋር ማምረት ይችላል። አቴነብል ነው ግን ደግሞ በቂ አይደለም፣ ኤፊሽንት አይደለም። ወይንም የተወሰኑ ሪሶርሶች አንኢምፕሎይድ ናቸው። ስለዚህ ፖይንት ኤክስ ወይንም ፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ውስጥ የሚመረቱት ወይንም የሚገኙት ፖይንቶች አንኢምፕሎይመንት እና ኢንኤፊሽንት ዩዝ ኦፍ ሪሶርስን ያሳዩናል ማለት ነው። 10ኛ ጥያቄ if the PPF shifts outward it means ፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ወደ ውጭ ሺፍት ቢያደርግ የሚያሳየን ኤ ኢኮኖሚ ግሮዝ አስ ኦከርድ የኢኮኖሚ እድገት መኖርን። ቢ ሪሶርስስ ሃቭ ዲክሪዝድ የሀብትን ወይንም የሪሶርስን መቀነስ። ሲ ኢንፍሌሽን ኢዝ ራይዚንግ የዋጋ ንረት እየጨመረ እንዳለ። ዲ ኦፖርቹኒቲ ኮስት ሃዝ ዲስአፒርድ ኦፖርቹኒቲ ኮስት የሚባለው ነገር መጥፋቱ። ስለዚህ ፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ወደ ውጭ ሺፍት ሲያደርግ ማለት ምን ማለት ነው? ከዚህ ወደዚህ ሺፍት ማለት ነው። ለምሳሌ እቺ ቀስ ትታያለች አይደለ? ከዚህ ፖይንት ከዚህኛው ከርቭ ወደዚህኛው ከርቭ ሺፍት ሲያደርግ ምንን ያሳየናል ማለት ነው? የ1 2 3 ምንን ያሳየናል ማለት ነው? የኢኮኖሚ እድገት። አንዲት ሀገር ውስጥ የኢኮኖሚ እድገት ሲኖር ፕሮዳክሽን ፖሲቢሊቲ ፍሮንተር ከርቫችን ወደ ውጪ ሺፍት ያደርጋል። ኢኮኖሚው ሲቀንስ ደግሞ ፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ወደ ውስጥ ሺፍት ያደርጋል ማለት ነው። ሌፍት ዋርድ ወይንም ኢንዋርድ ሺፍት ያደርጋል ሲቀንስ። ኢኮኖሚው ሲያድግ ደግሞ አውትዋርድ ወይንም ደግሞ ቱ ዘ ራይት ኦፍ ዘ ኦሪጂናል ፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ሺፍት ያደርጋል ማለት ነው። ስለዚህ መልሱ መልቲፕል ቾይስ ኤ ነው ማለት ነው። 11ኛ ጥያቄ a point outside the production possibility frontier shows ይችኛውን ጥያቄ በግራፍ ኢላቦሬት እናርጋት። let's say እዚህ ጋር ፖይንት y አለ እንበል። እቺ ፖይንት y ነች እንበልና ጥያቄው እንግዲህ ስለዚህ ፖይንት ነው የሚጠይቀን። ከፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ወደ ውጪ ያሉት ፖይንቶች ለምሳሌ ፖይንት y በእኛ ኬስ ምን ነው የሚያሳየን ነው? ኤ ኤፊሽንት ፕሮዳክሽን ኢኮኖሚው ፕሮዳክሽን ወይንም በምርት ኤፊሽንት መሆኑ ወይንም በቂ ምርት እያመረተ መኖሩን። ቢ አንአቴነብል ፕሮዳክሽን ዊዝ ከረንት ሪሶርስስ አሁን ያሉንን ሪሶርሶች ተጠቅመን ልናመርት ወይንም ልንደርስበት የማንችል ደረጃ መሆኑን። ሲ አንኢምፕሎይመንት የስራ አጥነት ሁኔታን። ዲ አንደር ዩቲላይዜሽን ኦፍ ሪሶርስ ሀብትን ከሚፈለገው መጠን በታች መጠቀም። ስለዚህ ከፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ወደ ላይ ያሉት ፖይንቶች ወይንም አውትሳይድ ዘ ፒፒኤፍ ያሉት ፖይንቶች ምንን ያሳዩናል ማለት ነው? 1 2 3 ምንድነው ያላችሁት ማለት ነው? አንአቴነብል ፕሮዳክሽን ዊዝ ከረንት ሪሶርስ ስኬርስ ስለሆነ ከፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ውጭ ያሉት ፖይንቶች ሌትስ ሴ በእኛ ኬስ ፖይንት ዋይ
unattainable ነው። ኢኮኖሚው እዚህ ጋር መድረስ ወይንም እዚህ ጋር ማምረት አይችልም። 12ኛ ጥያቄ a movement from inside the PPF to the point on the PPF ከፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ውስጥ ወደ ከርቭ ላይ ወደ መስመሩ ላይ ብንመጣ ይሄ ምንን ያሳየናል ነው ጥያቄው። ለምሳሌ እዚህ ጋር ፖይንት ኤክስ የቀደመዋለች እንበል፣ እዚህ ጋር ደግሞ ኤ ፖይንት ኤ ነው እንበል ከርቭ ላይ ያለው፣ ይሄ ደግሞ ፖይንት ቢ አሁንም ከርቭ ላይ ያለ ነው። ስለዚህ ኢኮኖሚው ከዚህ ከፖይንት ኤክስ ወደ ፖይንት ቢ ከፖይንት ኤክስ ወደ ፖይንት ኤ ሙቭ ቢያደርግ ይሄ ምንን ያሳየናል ነው ጥያቄው። ኤ fall in production የምርትን መቀነስ፣ ቢ more efficient use of resources ሪሶርስን በፊት ከነበረ መልኩ በተሻለ ሁኔታ መጠቀምን፣ ሲ ኢኮኖሚክ ዲክላይን የኢኮኖሚ መቀነስን፣ ዲ resources becoming scarce የሪሶርሶችን ስኬርስ መሆን ይለናል መልቲፕል ቾይስ ዲ። ስለዚህ ከዚህ ውስጥ መልሱን የትኛውን ነው ያላችሁት እናንተ ሞክሩ እስኪ 1 2 3 መልሱ more efficient use of resources more efficient ኢኮኖሚው ከዚህ ኢንሳይድ ፒፒኤፍ ከማምረት ወደ ፒፒኤፍ ላይ ወደ ማምረት ቢመጣ ሪሶርስን ኤፊሽንትሊ እየተጠቀመ እንዳለ ያሳየናል ማለት ነው። question number 13 the shape of the PPF is usually concave or bowed outward because a production possibility frontal curve concave ነው ሼፑ እዚህ ወደ ታች የተገለበጠ ነው ማለት ነው። ኤ ለምንድን ነው የሆነው ነው ጥያቄው። ኤ opportunity cost increases as more of one good is produced አንድ ዕቃ ብዙ ዩኒቱን እያመረትን በሄድን ቁጥር እሱን ለማምረት የሚወጣው opportunity cost ወይንም ወደ ጎን የሚታው የሌላ ጉድ sacrification መጠኑ ይጨምራል ነው። ቢ opportunity cost decreases opportunity cost ይቀንሳል። ሲ resources are equally efficient in all uses ሪሶርሶች የሆነን ምርት ለማምረት በእኩል መጠን ያገለግሉናል ነው ወይንም ጥቅም ይሰጣሉ። ዲ ቴክኖሎጂ is constant ያለን ቴክኖሎጂ ኮንስታንት ስለሆነ ይላል መልቲፕል ቾይስ ዲ። ስለዚህ ከዚህ ውስጥ መልሱ የትኛው ነው ነው ያላችሁት እናንተ እስኪ 1 2 3 4 ስለዚህ መልቲፕል ቾይስ ኤ ካላችሁ መልሱ ልክ ነው ማለት ነው። The shape of the production possibility frontal curve is concave because as more of one good is produced, the opportunity cost of producing that good will increase ብለናል ቻፕተር 2 ላይ። 14ኛ ጥያቄ if new technology is introduced, the PPF will ኢኮኖሚ ውስጥ አዲስ ቴክኖሎጂ ኢንትሮዲዩስ ቢደረግ ወይንም የቴክኖሎጂ እድገት ወይንም መሻሻል ቢኖር A the production possibility frontal will remain the same PPF the same ይሆናል። B shift outward ወደ ውጭ shift ያደርጋል። C shift inward D becomes a straight line ይሆናል። ስለዚህ ከዚህ ውስጥ የትኛው ነው መልሱ ማለት ነው? ቴክኖሎጂ ኢንትሮዲዩስ ቢደረግ ወይም ቴክኖሎጂ ቢያድግ production possibility frontal curve ወደ shift ያደርጋል። ወደ ውስጥ ነው ወደ ውጭ? ወደ ውጪ ካላችሁ መልሱ ልክ ነው ማለት ነው። ኢኮኖሚ ሲያድግ ቴክኖሎጂ ሲያድግ ፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ወደ ውጪ ወይንም ወደ አውትዋርድ ሺፍት ያደርጋል። ኢኮኖሚ ሲቀንስ ቴክኖሎጂን በዛ መልኩ ሲቀንስ ደግሞ ፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ወደ ውስጥ ሺፍት ያደርጋል። ከየት ነው ሺፍት የሚያደርገው? መጀመሪያ ከነበረበት ፖይንት ማለት ነው። እዚህ ከዚህኛው ላይ ወደዚህኛው ይመጣል ማለት ነው ምርቱ ከዚህ ወደዚህ። ሌትስ ሴ እዚህ ጋር 20 ዩኒት እየተመረተ ነበር እንበልና እዚህ ጋር ደግሞ 30 ዩኒት ሌትስ ሴ አዲስ ቴክኖሎጂ ኢንትሮዲዩስ ቢደረግ እዚህ ጋር ኤ ወደ 40 ዩኒት ሺፍት ያደርጋል። ይሄን ደግሞ ወደ 30 ዩኒት ከፍ ሊል ይችላል። ስለዚህ ቴክኖሎጂ ኢንትሮዲዩስ ሲደረግ የምርት መጠኑ ሌትስ ሴ በዚህ ጋር ኮምፒውተር አለ በቀደሙ መልኩ በዚህ ጋር ፉድ አለ በዚህ ጋር ኮምፒውተር አለ። የመጀመሪያው ፕሮዳክሽን ፖሲቢሊቲ ፍሮንተር ከርቭ ላይ 20 ዩኒት ኦፍ ፉድ ነው የሚመረተው 30 ዩኒት ኦፍ ኮምፒውተር። አሁን ቴክኖሎጂ ስላደገ የፉድ መጠኑ ከ20 ወደ 30 ከፍ ይላል። ምን ሲሆን ፕሮዳክሽን ፖሲቢሊቲ ከርቭ ፕሮዳክሽን ፖሲቢሊቲ ፍሮንተር
ወይንም ፕሮዳክሽን ፖሲቢሊቲ ፍሮንተር ካርቭ ወደ ውጪ ሺፍት ሲያደርግ ከ20 ወደ 30 ከ30 ወደ 40 ማለት ነው። የኢኮኖሚ እድገትን በዛው ልክ ነው። ሲጨምር ወደ ውጪ፣ ሲቀንስ ደግሞ ወደ ውስጥ ማለት ነው። ቶፒክ 2 ሴንትራል ፕሮብሌምስ ኦፍ ኢኮኖሚስ የኢኮኖሚዎች መሰረታዊ ወይንም ዋና ችግር። 15ኛ ጥያቄ which of the following is not a central problem of an economy እነዚህ ወደታች ከተዘረዘሩት ውስጥ መሰረታዊ የኢኮኖሚ ችግር ያልሆነው የትኛው ነው? A what to produce ምን ይመረት የሚለው፣ B how to produce እንዴት ይመረት፣ C for him to produce ለማን ይመረት፣ D when to produce መቼ ይመረት። ስለዚህ ከዚህ ውስጥ የኢኮኖሚ መሰረታዊ ችግር ያልሆነው የትኛው ነው ማለት ነው? 4 3 2 1 የትኛውን ያላችሁት ማለት ነው? መልሱ ዲ ካላችሁ ልክ ናችሁ። ሴንትራል ፕሮብሌምስ ኦፍ ኢኮኖሚስ የሚባሉት 3 ናቸው። እነሱም what to produce, how to produce እና for him to produce ናቸው ማለት ነው። 16ኛ ጥያቄ the problem for him to produce arises because ለማን ይመረት የሚለው ችግር የሚከሰተው ለምንድን ነው? A goods are free እቃዎች ፍሪ ስለሆኑ፣ B resources are limited ሀብት ውስን ስለሆነ፣ C all people have equal income ሁሉም ሰዎች ተመሳሳይ ገቢ ስላላቸው፣ D production is unlimited ምርት ያልተገደበ ስለሆነ። ስለዚህ መልሱ የትኛው ነው ማለት ነው? ከዚህ ውስጥ 3 2 1 ሰከንድ አበቃ። ስለዚህ resources are limited እነዚህ ሴንትራል ፕሮብሌምስ ኦፍ ኢኮኖሚስ የሚባሉት አራይዝ የሚያደርጉት ለምንድን ነው? ያሉን ሪሶርሶች ውስን ስለሆኑ ወይንም ስኬርስ ስለሆኑ ነው ብለናል። 17ኛ ጥያቄ deciding whether to use more labor or machines in the production is related to የምርት ሂደት ውስጥ ብዙ የሰው ጉልበት ልጠቀም ወይንስ ማሽኖችን ልጠቀም የሚለው ከምን ጋር የተያያዘ ነው? A what to produce, B how to produce, C for him to produce, D where to produce። ስለዚህ ከየትኛው ጋር የተያያዘ ነው ማለት ነው? 1 2 3 deciding whether to use more labor or machine is related to the problem of how to produce ማለት ነው። how to produce እንዴት እናምርት ለሚለው መሰረታዊ የኢኮኖሚ ጥያቄ መልስ ስንሰጥ አንዲት ሀገር ያላት የሪሶርስ ላይ ነው የምንወሰነው። ብዙ ሌበር ካላት ሌበርን ተጠቅማ ታመርታለች፣ ብዙ ካፒታል ካላት ደግሞ ካፒታልን ተጠቅማ የምትፈልጋቸውን እቃዎች ታመርታለች ማለት ነው። 18ኛ ጥያቄ the problem of what to produce deals with ምን ይመረት የሚለው ጥያቄ ከምን ጋር ነው ዲል የሚያደርገው ነው? ከምን ጋር ነው ዲል የሚያደርገው? A selecting the production methods የምርት ሂደት ወይንም ሁኔታን ወይንም ዘዴን ከመምረጥ ጋር፣ B deciding which goods and services should be produced ምን እቃዎችና አገልግሎቶች መመረት እንዳለባቸው ከመወሰን ጋር፣ C distributing income equally ገቢን በእኩል መልኩ ከማከፋፈል ጋር የተያያዘ ነው፣ D using natural resources wisely የተፈጥሮ ሀብታችንን በአግባቡ ከመጠቀም ጋር። ስለዚህ the problem of what to produce obviously deals with 1 2 3 የትኛው ጋር ነው ማለት ነው? deciding which goods and services to be produced. The what to produce goods deals with the problem of allocation of resources ብለን ነበር። what quantity of the goods should have to be produced in what quality that good should have to be produced የሚለው ከwhat to produce question ጋር ዲል የምናደርግበት ሁኔታን ያሳየናል ማለት ነው። 19ኛ ጥያቄ the problem of how to produce is mainly concerned with እንዴት ይመረት የሚለው ጥያቄ ዋና ኮንሰርኑ ወይንም አላማው ምንድነው? A who will use the goods እቃውን ማን ይጠቀም ወይንም ማን ነው የሚጠቀመው የሚለው ነው። B the technology and the resources used in production ውስጥ የምንጠቀመው ቴክኖሎጂ እና የሀብት መጠን። C what type of goods will be produced
ምን አይነት ጉዶች ወይንም እቃዎች ሊመረቱ ይገባሉ ከሚለው ጋር ዲ ዌዘር ፕሮዳክሽን ሹድ ኢንክሪዝ ምርት መጨመር አለበት ወይስ ምናምን ከሚለው ነገር ጋር ማለት ነው። ስለዚህ the problem of how to produce mainly deals with ከምን ጋር ነው ያላችሁት? እስኪ ሞክሩት። 1 2 3 technology and the resources used in the production. The problem of how to produce የሚባለው እሱ ነው። አይኛ ጥያቄ economic efficiency is achieved when economic efficiency የምናገኘው a resources are not fully used ሪሶርሶችን በአግባቡ ወይንም fully utilize ካላደረግን ነው። b opportunity costs are ignored opportunity ኮስቶችን ኢግኖር ካደረግን ነው። c resources produce maximum possible output ያሉንን ትንሽ ሪሶርሶች ተጠቅመን ብዙ ዩኒቶችን ማምረት ስንችል። ዲ prices are very high ዋጋ ከፍተኛ ሲሆን። ስለዚህ ኢኮኖሚክ ኤፊሺየንሲ መች ነው አቺቭ የሚደረገው ማለት ነው? 1 2 3 ስለዚህ resources produce the maximum possible outputs by using a small unit of outputs. If the producers are able to produce more unit of the good or the output that producers are said to attain what we call economic efficiency. አንድ አምራች ትንሽዬ ዩኒት ተጠቅሞ ብዙ ዩኒቶችን ማምረት ሲችል ኮስቱን ሚኒማይዝ ያደርጋል። ኮስት ኦፍ ፕሮዳክሽኑን ሚኒማይዝ ካደረገና ሪሶርሱን ደግሞ ኢፌክቲቭሊ ወይንም ኤፊሽንትሊ ዩቲላይዝ ካደረገ ኢኮኖሚክ ኤፊሺየንሲን አቺቭ ያደርጋል ማለት ነው። አንደኛ ጥያቄ for him to produce refers to ለማን ይመረት የሚለው የሚያሳየን a who controls the government መንግስትን ማን መቆጣጠር እንዳለበት። d distribution of goods and services among the people በማህበረሰቡ መካከል የተመረተው የዕቃ የክፍፍል ሁኔታን። c type of technology used የምንጠቀምበት የቴክኖሎጂ አይነት። d how much profit to make ምን ያክል ትርፍ ማግኘት እንዳለብን። ስለዚህ የትኛውን የሚያሳየን ማለት ነው? multiple choice b ነው ማለት ነው። for him to produce question deals with the distribution of goods and services among the society የተመረተው ዕቃ ማህበረሰቡ ጋር እንዴት ይድረስ ወይንም ለማህበረሰቡ እንዴት ይከፋፈል የሚለው for him to produce question መልስ የምንሰጥበትን ሂደት የሚያሳየን ነው ማለት ነው። ቶፒክ 3 ኢኮኖሚክ ሲስተም የመጨረሻው ቶፒክ ኢኮኖሚክ ሲስተም የሚለው ነው ማለት ነው። ቻፕተር 2 ላይ መጽሐፋችሁ ላይ የመጨረሻው ቶፒክ ነው። እዚህም እንግዲህ ኦርጋናይዝ አደረኩት በዛው መልኩ ስለሆነ የመጨረሻው ቶፒክ ነው። እዛ ስር የተዘጋጁትን ጥያቄዎችም ደግሞ እንያቸው እስኪ። ሁለተኛ ጥያቄ in a traditional economy decisions are mainly based on traditional economy ውስጥ ውሳኔዎች በዋናነት ያተኮሩት ወይንም የሚያተኩሩት a customs and traditions ባህልና ወግ ላይ፣ b central planning ማዕከላዊ የዕቅድ አዘገጃጀት ሁኔታ ላይ፣ c market forces የገበያ ሁኔታ ላይ፣ d government laws የመንግስት ህግ ላይ። ስለዚህ ትራዲሽናል ኢኮኖሚ በዋናነት ምን ላይ ነው የሚሞረከዘው ማለት ነው? የትኛው ነው የምትሉት እናንተ ከነዚህ መልቲፕል ቾይስ ኤ ትራዲሽናል ኢኮኖሚ በዋናነት ከስተምስ እና ትራዲሽንስ ላይ ነው ቢልድ የተደረገው ማለት ነው። 23ኛ ጥያቄ which economic system relies mainly on supply and demand ወደ ታች ከተዘረዘሩት የኢኮኖሚ ስርዓቶች ውስጥ በሰፕላይ ወይንም አቅርቦትና ዲማንድ ወይንም ፍላጎት የምንለው ላይ የተመረከዘው የትኛው ነው? ኤ ሶሻሊስት ኢኮኖሚ፣ ቢ ካፒታሊስት ወይንም ማርኬት ኢኮኖሚ፣ ሲ ሚክስድ ኢኮኖሚ፣ ዲ ትራዲሽናል ኢኮኖሚ። ስለዚህ ከዚህ ውስጥ መልሳችሁ የትኛው ነው የሚሆነው? ሞክሩት እስኪ። 1 2 3 4 5 ስለዚህ መልሱ ካፒታሊስት ወይንም ፍሪ ማርኬት ኢኮኖሚ።
ካፒታሊስት ወይንም ፍሪ ማርኬት ኢኮኖሚ ሌዘስ ፌር ኢኮኖሚ ነው ብለን ነበረ። ሌትስ ዘ ማርኬት ቢ ፍሪ ሌትስ ዘ ዲማንድ ኤንድ ሰፕላይ ዴተርማይን ዋት ዊል ሃፕን ኢን ኤ ሰርቴን ማርኬት ብለን ነበረ። አቅርቦትና ፍላጎት የሆነ ገበያ ውስጥ የሚከሰተውን ነገር ሰዎች የሚሸምቱትን መጠንና ለዛ ለሚሸምቱት መጠን የተቀመጠውን ዋጋ ይወስናሉ፣ ሰፕላይ እና ዲማንድ። ሶ ካፒታሊስት ወይም ፍሪ ማርኬት ኢኮኖሚ በዲማንድ እና በሰፕላይ ነው ዴተርማይን የሚደረገው። ኢኩሊብሪየም ፕራይስ እና ኳንቲቲ የሚባሉት በዋናነት ቻፕተር 4 ላይ በስፋት እንመጣበታለን ወደፊት። 24ኛ ጥያቄ ኢን ሶሻሊስት ኢኮኖሚ ሞስት ሪሶርስስ አር ኦውንድ ባይ ሶሻሊስት ኢኮኖሚ ውስጥ አብዛኞቹ ሪሶርሶች የሚተዳደሩት ኤ ፕራይቬት ኢንዲቪጁዋልስ በፕራይቬት ኢንዲቪጁዋሎች፣ ቢ ዘ ገቨርንመንት በመንግስት፣ ሲ ፎሬን ኢንቨስተርስ በኢንቨስተሮች ከውጭ ሀገር መጥቶ የሆነ ሀገር ውስጥ ኢንቨስት በሚያደርጉት ሰዎች፣ ዲ ፋርመርስ ገበሬዎች። ስለዚህ ሶሻሊስት ኢኮኖሚ ውስጥ ሞስት ሪሶርስስ አር ኦውንድ ባይ በማን ነው ማለት ነው? በገቨርንመንት ነው። ኢን ሶሻሊስት ኢኮኖሚ ሞስት ሪሶርስስ አር ኦውንድ ባይ ዘ ሴንትራል ገቨርንመንት ኦር ዘ ስቴት ብለን ነበር። 25ኛ ጥያቄ ሚክስድ ኢኮኖሚ ኢዝ ዋን ኢን ዊች ሚክስድ ኢኮኖሚ የሚባለው ምን ያለበት ነው? ሚክስድ ኢኮኖሚ የሚባለው ምን ያለበት ነው? ኤ ኦንሊ ዘ ፕራይቬት ሴክተር ፕሮዲውስስ ጉድስ ፕራይቬት ሴክተሮች ብቻ እቃን የሚያመርቱበት የኢኮኖሚክ ሲስተም ነው። ቢ ቦዝ ገቨርንመንት ኤንድ ፕራይቬት ሴክተር ሜክ ኢኮኖሚክ ዲሲዥን መንግስትና ግለሰቦች የኢኮኖሚ ውሳኔዎችን የሚሰጡበት ነው። ሲ ዜር ኢዝ ኖ ገቨርንመንት ኢንቮልቭመንት የመንግስት ጣልቃ ገብነት የሌለበት ነው። ዲ ሪሶርስስ አር አንሊሚትድ። ስለዚህ ሚክስድ ኢኮኖሚ ከነዚህ ውስጥ በየትኛው ካራክተራይዝ ይደረጋል ማለት ነው? ሞክሩት እስኪ 1 2 3 4 ምንድን ነው ያላችሁት? ማልቲፕል ቾይስ ቢ ካላችሁ ልክ ናችሁ። ሚክስድ ኢኮኖሚ ውስጥ ፕራይቬት እና ፓብሊክ ኢንቲቲዎች ናቸው ያሉት። ለስሪ ቤዚክ ኢኮኖሚክ ኩዌስችንስ ዋት ቱ ፕሮዲውስ፣ ሃው ቱ ፕሮዲውስ እና ፎሪን ቱ ፕሮዲውስ ለሚባሉት መልስ የሚሰጡት ቦዝ ፓብሊክ እና ፕራይቬት ኢንዲቪጁዋልስ ናቸው ሚክስድ ኢኮኖሚክ ሲስተም ውስጥ። 26ኛ ጥያቄ which system gives individuals the most freedom in making economic decisions የኢኮኖሚ ውሳኔን ለመስጠት ለግለሰቦች የተሻለ ነፃነት የሚሰጠው የኢኮኖሚ ስርዓት የትኛው ነው? ኤ ሶሻሊስት የሚባለው፣ ቢ ሚክስድ፣ ሲ ካፒታሊስት፣ ዲ ትራዲሽናል። ከዚህ ውስጥ የትኛው ነው መልሱ? 4 3 2 1። ስለዚህ መልሳችሁ ካፒታሊስት የሚለው ከሆነ አግኝታችሁታል ማለት ነው። ፍሪ ማርኬት ኢኮኖሚክ ሲስተም or a capitalist economic system is a type of economic system which is characterized by freedom ብለናል። there is a freedom of choice ግለሰቦች ለመምረጥ ፍሪ ናቸው። የፈለጉትን ነገር መግዛት ይችላሉ። ሸማቾች አምራቾችም የፈለጉትን ነገር ማምረት ይችላሉ። ምን ላይ ዲፔንድ ነው? የገዢው ፍላጎት ላይ ብለን አንስተን ነበር ባለፈው ቻፕተር 2 ላይ ማለት ነው። 27ኛ ጥያቄ which of the following is a disadvantage of socialist economy እነዚህ ወደ ታች ከተዘረዘሩት ውስጥ የሶሻሊስት ኢኮኖሚ ዲስአድቫንቴጅ የሆነው የትኛው ነው? ኤ ዌስቴጅ ኦፍ ሪሶርስ የሀብት ብክነት፣ ቢ አንኢኳል ዲስትሪቢዩሽን ኦፍ ዌልዚ የሀብት እኩል በሆነ መልኩ ያለ መከፋፈል፣ ሲ ላክ ኦፍ ኮምፒቲሽን ኤንድ ኤፊሺየንሲ የውድድር ያለመኖርና የኢኮኖሚ ኢንቲቲዎች ኤፊሽንት ያለመሆን፣ ዲ ላክ ኦፍ ገቨርንመንት ኮንትሮል የመንግስት ቁጥጥር ያለመኖር። ስለዚህ ከዚህ ውስጥ የትኛው ነው ማለት ነው መልሱ? መልቲፕል ቾይስ ሲ ማለት ነው። ላክ ኦፍ ኮምፒቲሽን ኤንድ ኤፊሺየንሲ ኢዝ ዲስአድቫንቴጅ ኦፍ ሶሻሊስት ኢኮኖሚ። ሶሻሊስት ኢኮኖሚክ ሲስተም ውስጥ ኮምፒቲሽን እና ኤፊሺየንሲ ያናክል የለም። ኤፊሺየንሲ የለም ስል ግን ከምን ጋር እያወዳደርኩ ነው ማለት ነው? ከካፒታሊስት ኢኮኖሚክ ሲስተም ጋር ሲነጻጸር ማለት ነው። እናም ከሚክስድ ኢኮኖሚክ ሲስተም ጋር ሲነጻጸር ሶ መልቲፕል ቾይስ ሲ ነው ማለት ነው። 28ኛ ጥያቄ
in which system are prices determined mainly by supply and demand? የትኛው የገበያ ስርዓት ውስጥ ነው ዋጋዎች በአቅርቦትና በፍላጎት የሚተመኑት? ኤ ኮማንድ ኢኮኖሚ፣ ቢ ማርኬት ኢኮኖሚ፣ ሲ ሚክስድ ኢኮኖሚ፣ ዲ ትራዲሽናል ኢኮኖሚ። ስለዚህ ከዚህ ውስጥ መልሱ የትኛው ነው ማለት ነው? ሞክሩት እስኪ። 1 2 3 ካፒታሊስት ወይንም ፍሪ ማርኬት ኢኮኖሚክ ሲስተም ውስጥ ካፒታሊስት ወይንም ፍሪ ማርኬት ኢኮኖሚክ ሲስተም ውስጥ ዋጋዎች ዲተርማይን የሚደረጉት በአቅርቦትና በፍላጎት ነው ማለት ነው። በአቅርቦትና በፍላጎት ዋጋዎች ዲተርማይን ይደረጋሉ። ይህን ኦብቪየስሊ በጥልቀት ቻፕተር 4 ላይ ይመጣበታል። the concept of supply and demand እዛ ጋር ዲስከስ ስለምናደርግ ማለት ነው። 29ኛ ጥያቄ a country that combines government planning with private ownership operates a የመንግስት እቅድን ወይንም ፐብሊክ ሴክተር እና ፕራይቬት ሪሶርስ ኦነርሺፕን የግለሰቦች ሪሶርስን ኦን የሚያደርጉበትን ሜካኒዝም የምትከተለው አገር የኢኮኖሚ ስርዓቷ ምን ሊሆን ይችላል ነው? ኤ ትራዲሽናል ኢኮኖሚ፣ ቢ ሚክስድ ኢኮኖሚ፣ ሲ ኮማንድ ኢኮኖሚ፣ ዲ ሶሻሊስት ኢኮኖሚ። ስለዚህ የትኛው ነው ማለት ነው? ሚክስድ ኢኮኖሚ። ለምንድን ነው? ኢን ሚክስድ ኢኮኖሚክ ሲስተም the three basic economic questions are answered by both the government and the private individuals who own a certain resources ብለናል። 30ኛውና የመጨረሻው ጥያቄ ላይ ደርሰናል። እንግዲህ 1 2 3 ብለን which economic system is usually found in rural or tribal communities? ወደ ገጠሩ አካባቢና በጎሳ የሚመራው ማህበረሰብ ውስጥ ያለው የኢኮኖሚ ስርዓት የትኛው ነው? በዋናነት ገጠር አካባቢ ፕራክቲስ የሚደረገው የኢኮኖሚ ስርዓትና በጎሳ የሚመሩ ማህበረሰቦች ጋር ያለ የኢኮኖሚ ስርዓት ማለት ነው። ኤ ትራዲሽናል ኢኮኖሚ፣ ቢ ሶሻሊስት ኢኮኖሚ፣ ሲ ሚክስድ ኢኮኖሚ፣ ዲ ማርኬት ኢኮኖሚ። ስለዚህ ከነዚህ ውስጥ መልሱ የትኛው ነው ማለት ነው? 3 2 1 እድሉ ለእናንተ ሰጥቻችኋለሁ። ስለዚህ መልሱን የትኛው ነው የምትሉት ማለት ነው? የ30ኛውን ጥያቄ መልሱን ኮመንት ሴክሽን ላይ ፈልገዋለሁ ማለት ነው። ከ1 እስከ 29 ያሉትን ጥያቄዎች እኔ ሰርቻለሁ። 30ኛውን ደግሞ እናንተ መልሱን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። እንግዲህ ለዛሬ